እኔ በዛ ልክ ለምን ሄዳለሁ? እኔ የልጄን አባት ነው አይደል? የልጄን አባት ለማግኘትም ስል ነው አይደል መበጥበጥ ማልፈልገውን ህይወት የተበጠበጠው ነው አይደለም? ግን ደግሞ በዚህ ልክ እኔ ማንም ተነስቶ መጥቶ የልጅ አባት ነኝ ስላለ ብቻ የልጅ አባት ነኝ ብዬ እኮ አይደለም እኔ እና አንቺ ስራ ብቻ ነው ያገናኘን። የምር እኔ እናንተ ስራና ስራ ነው ያገናኘን። ልብሽም ወልተሽ የምትናገሪው ንግግር ግን በጣም ነው የሚከብደው። እኔንም እየጎዳኝ ነው። የልጁ አባት እኔ እንኳን ቦን አይደለም ምንድነው የምታደርጊው? እሱን ተወና ያው ልጁ ተወልዶ እኮ አድርጎ ይሄንን ቪዲዮ ያየዋል። አይደብርሽም? ማለት አንቺ ጋር በጣም እኮ አይደብርሽም? እኔ የሚደብረኝ የልጁ አባት ነው ያደለውም ብሎ ሌላ ሰው አምጥቶ የልጁ አባት ነው ማስባሉ ፈጣሪ እኮ አለ። እዩ ፈጣሪ አለ። ሌላውን ነገር ተይ፣ ሞት አለ። በዚህ ናክል አጨክኝ። እርጉዝ ነሽ። ይኸውልህ ለምንድን ነው ማትፈቺኝ? ገላግሎኝ ይችን ሴት በመላ ገላግሎኝ ያችን ሴት በመላ የሚለውን ሙዚቃ አምጡልኝ አሁን። ኧረ የመንግስት ያለ ተላለች። ማነው ስማ? ማማ ዝናሽ ነው ስማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁ? ሊደና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። የምንም መሸበር የለም። እሺ እንዳትከፉ፣ እንዳትጨነቁ፣ ምንም እንዳታስቡ። በቃ ድራማና ድራማ ነው። ድራማው እንደቀጠለ ነው። እንደነገርኳችሁ ሀይሚዬ 300K እስከምትገባ ድረስ ይሄዱበታል። ይሄን ነገር ማለት ነው። እና ይሄ ነገር እንደሚመጣ ግን በግማሽ እርግጠኛ ነበርኩኝ። ማለት ትላንት ምን አሰብኩኝ መሰላችሁ? ሜቢ ሊቋጩት ፈልገው ነው። በዓልም ስለደረሰ ወደ አዲስ አበባም ሊመለሱ ስለሚችሉ ሊቋጩት ነው ምናምን ብዬ አሰብኩኝ። በአንድ ጎን ደግሞ ይሄ ነገር የሚቀጥል ነው እንጂ የሚቋጭ አይመስለኝም። ምናልባት ነገ መታ እዩ ነገሩን ልትቀይረው ትችላለች። አይ ብሩኬ ነው የልጁ አባት ብላ ጨዋታውን ልትቀጥለው ትችላለች አይነት ነገር ሀሳብ ውስጥ ገብቼ ነበርና ያው ከሁለት አንዱ ነው የሆነው። እና ለማንኛውም ብዙ ሰውም ጠብቆ ነበር ይሄ ነገር እንደሚፈጠር። ግን አሁንም የምነግራችሁ ነገር ልጁ የብሩኬ ነው እያላችሁ መቼም ውስጣችሁን የምታሳምኑ እኮ ትኖራላችሁ። አይምሰላችሁ፣ ልጁ የብሩኬ አይደለም ሲጀመር 100% ማለት ነው። ይሄ ድራማና ድራማ ነው፣ ምንም እውነት የማይመስል ነገር ሲጀመር። ትናንትና ይሄ ልጅ ሲመጣ ድራማ መሆኑን እንኳን በዚህ መገመት ትችላላችሁ። ስለዚህ የምንም መሸበር የምንም መጨነቅ የለም። ዝም ብላችሁ መጨረሻውን ለማየት ያብቃችሁ። እና የተወሰነ ሊሄዱበት ፈልገው ነው እንግዲህ በምን አይነት መንገድ አሁን በዓልን እዚህ ጋር ያሳልፋሉ ብዬ አስባለሁኝ። ግን በዓሉን በምን አይነት መንገድ ነው የሚያሳልፉት? አላሁ አለም። እስከዛም ድረስ ሊያጠናቅቁት ይችላሉ ማለት ነው። ወደ አዲስ አበባ በቅርቡ ሊመለሱም ላይመለሱም ይችላሉ። አላሁ አለም፣ እነሱ ናቸው የሚያውቁት። ግን ደግሞ ዞሮ ድራማውን የተወሰነ ሊሄዱበት ስለፈለጉ ነው። ይሄ ድራማ በነገራችን ላይ አዲስ አበባ የተጀመረ ድራማ ነው። በምንድን ነው ያልተቋጨ ድራማ ነው። የዛኔ ጀምረውት ነበረ፣ ሜሴጅ ላከችልኝ ምናምን በማለት ከዛም በኋላ ቴዲ በመሀል መጣና ነገሩ እንትን አለ ምናምን። ከዛ አቆሙት። እኛም እየጮክን ነበረ። ከዛ ደግሞ ቪው ብዙም አልነበረውም። በቃ ቻናላቸው ራሱ ያን ያክል እየተንቀሳቀሰ አልነበረም። ከታደረጉትና በደስታ መጡ ማለት ነው ውዶቼ። እና ከዛ እንትን ያለ ነው ይሄ ድራማ፣ ከዛ የቀጠለ ነው እንጂ አሁን የተጀመረ ነገር አይደለም። ገባችሁ አይደለ? እና የምንም አይነት እውነት የለም ሲጀምር፣ የምንም አይነት እውነት የለም። ምንም ነገር አታስቡ፣ አትጨነቁ። ሀይሚዬና ብሩኬ መቼም አይለያዩም። እመኑ ደግሞ በቃ ከዚህ ነገር በኋላ ትልቅ ደስታ ነው የሚኖረው። እና ምንም ነገር አታስቡ፣ አትጨነቁ። ይሄ ለስራና ለስራ ታቅዶ እንትን ያለበት የተጀመረ ነገር ነው። ምንም እውነት አሁን እኮ እውነት ነው ብላችሁ እንኳን ለማሰብ በራሳችሁ አሁን በትክክለኛው ህይወት እንደዚህ አይነት ነገር አለ ማለት እንዴት ነው? አንድ ወንድ ከሆነ ሴት ጋር አደረ እንበል፣ አደረና በዛን ሰዓት የሆነ ልጅ ተፈጠረ። ገባችሁ? ልጅ ሲፈጠር እንበለውና ማለት ነው። ልጅ ሲፈጠር ዝም ብላችሁ 6 ወር 7 ወር እስከሚሆናችሁ ዝም ነው የምትሉት ሳትናገሩ? ማናችንም እንናገራለን እንዴ? ዝም የምትል ሴት አለች ብዬ አላስብም። እንዴት ነው አሁን 6 ወር 7 ወር ሙሉ እስከሚሆና ድረስ ዝም ብላ ከዛ ልክ ቡታጅራ ሲገባ እንደዚህ አይነት ነገር ልትናገር የቻለችው? ለምን እስከዛሬ ድረስ ለምን አልተናገረችም? ለምን? እንዴት? እሱ ነገር እኮ ጥያቄ ይፈጥራል ውዶቼ። ከዛም በተጨማሪ ደግሞ እሺ ነግራው ግን ብሩኬ ደብቋት ነው እንዳንል ደግሞ ሀይሚዬን በፍጹም ብሩኬ እንደዚህ አይነት ነገር አያደርግም።
ሲጀመርም ደግሞ ሌላ ነገርም አያረግም ብሩኬ ከሷ ጋር ከልጅቷ ጋር እያየ ነው አይደል እንዴ? ሀይሚዬ ጋር እንኳን እንዴት በፕራንክም በምንም ስትፈትነው የሆነ ነገር እንትን ስትል አብሯት እንኳን እስከዚህ ድረስ ጊዜ ሲኖር እንኳን ሀይሚዬን ምንም ነገር ያደረገው ነገር የለም። እሷ እየመሰከረች ነው ወጣ እሷ የሆነ ስለሱ ብዙ ነገር እየተናገረች ነው አይደል እንዴ? ብሩኬ እንደዚህ አይነት ነገር ውስጥ እንደማይገባ 100% ኦዲየንስም ያምናን እንኳን አይደለም የቅርቡ ሰው ማለት ነው። እና እሷ ደግሞ ይሄን ሁሉ ጊዜ እንግዲህ ከ2 አመት በፊት የተቋረጠ ፍቅር በዛች አንድ ቀን እንግዲህ በዛች አንድ ቀን ውስጥ ነው ይሄ ነገር ተፈጠረ የሚባለው። ሌላ ነገር አደረግን በቃ ከዛም በኋላ ተፈጠረ እንዴ? የማይመስል ነገር እኮ ነው ውዶች። በዛ ላይ ደግሞ እሷ መጀመሪያ ስትመጣ እንዴት ነበረች ሆዷ፣ ከዛ እያለ ከዛ እየቀነሰ ከዛ አንዴ ይጨምራል አንዴ ይቀንሳል። አልትራሳውንድ ሂዳ ተነሳች፣ ባዶ ነው፣ ምንም አይነት ልጅ አላየንም። ስንት ነገር አልፏል። የምታወራው ወሬ 3-4 አይነት ወሬ ነው፣ አንድ አይነት ወሬ አይደለም። በብዙ ነገር ማየት ትችላላችሁ። ገባችሁ? ምንም አይነት እውነት የሚባል ነገር በፍጹም የለም። ለድራማውና ድራማው እንዲቀጥል ብቻ ነው እየተሰራ ያለው ማለት ነው። ግን እኔ በጣም የናፈቀኝ ነገር ምን እንደሆነ ታውቃላችሁ? እች ልጅ የምትዋረድበት ቀን ማለት ልጁ የሱ አይደለም ተብሎ የብሩኬ አይደለም ሲባል የዛኔ ምን እንደሚውጣት ምን እንደምትሆን ነው እኔ ግራ የገባኝ ማለት ነው። ከዛ ደግሞ ያው እግራቸው ስር ተደፍታ ይቅርታ ነው የምትለው። ከዛም በኋላ ሀይሚዬም ብሩኬን ይቅርታ ትለዋለች። ስላላመንኩ ይቅርታ ሶሪ ምናምን ነገር ትለዋለች። ስለ አንዳንድ ነገሮችን ያው እኔ ሴት ስለሆንኩኝ ምናምን ያሉት ነገሮች አንተም ጥርጣሬ ውስጥ ስለገባ ለዛ ነው ያላመንኩህና ምናምን ትለዋለች። ከዛ በዚህ መንገድ ድራማው ይጠናቀቃል ማለት ነው። እንደዛ ነው የሚሆነው ውዶች፣ አካሄዱ እንደዛ ነው። ግን አሁን ላይ እኔ በሀይሚዬም አልፈርድም። ሀይሚዬ ብሩኬን ያላመነችበት መንገድ ወይም እዚህ ነገር ውስጥ የገባችሁም እንደ ታውቃላችሁ፣ መጀመሪያ አካባቢ ብሩኬ ያው የንግግርም ችሎታ ተናግሮ ማሳመንም አይችልም እና በዛም ይመስለኛል እና ደግሞ ያው እንደነገርኳችሁ ለማወዘጋገብና ለድራማው ድምቀት እንጂ እውነት ብሩኬ አሁን ይሄ ነገር ትክክለኛ እውነተኛ ነገር ቢሆን ድርቅ ብሎ ያመጣሹን አንጭ ብሎ በቃ ግግም ይልባት ነው። እስከ ጥግ ድረስ መጓዝ ይችላል። ባላደረገው ነገር ምንም እንትን የሚለው ነገር የለም። አሁንም እያደረገ ያለው እንደዛ ነው። ግን መጀመሪያ ላይ አካባቢ የዛኔ ተገናኝተናል፣ ግን ምን እንደተፈጠረ አላቅም ያለው ነገር ነው እስካሁን ድረስ ሀይሚዬ ላይ ጥርጣሬ እንዲኖር ያደረገው ውስጧ ማለት ነው። ከዛ በተጨማሪ ደግሞ የእዩ መገገም ነው። በቃ ይች ልጅ በዚህ ልክ እንዴት ልገግም ትችላለች እውነት ቢኖራት እንጂ አይነት ነገር ብላ ያሰበችው ለዛ ነው። ልጅቷ ደግሞ እቺ ተልኮ እንዳላትና በቃ አላሪለ የሆነ የተሳሳተ ነገር ቦታ ላይ እንዳለች ነው የሚሰማኝ እኔ እቺ እዩ የተባለች ልጅ ማለት ነውና ብሩኬም ደግሞ እንደዚህ አይነት ነገር ውስጥ የገባሁት የሚያምነኝ ሳጣ ነው። አንቺም አታምኝኝ ስትይ እዚህ ጋር እየመጣሁኝ እኔ አይደለሁም ብል ዋጋ የለውምና ትንትን አጣሁኝ፣ በቃ የሚረዳኝ ሰው አጣሁኝ እና ለዛ ነው እንደዚህ አይነት ስሜት ውስጥ የገባሁት አይነት ነገር ነው የሚለው። እንደዛ ያልኩሽ በቃ የሚያምነኝ ሰው ስላጣሁ ነው እንደዚህ አይነት ስሜት ውስጥ የገባሁት አይነት ነገር ነው ያለው ማለት ነው። እና አሁን ግን በቃ እርግጠኛ ሆኖ ነው እየተናገረ ያለው። እኔ አይደለሁም እያለ ነው። እኔ ምንም ነገር እንትን አልልም፣ ሞት አለብኝ ብለሽ አስቢ፣ ለልጅሽም አስቢ፣ ነገ ጧት እኔም በሚያወጣኝ መንገድ ፈጣሪ ያወጣኛል፣ ግን ደግሞ አንቺ ዝም ብለሽ እኔን አትወንጂኝ አይነት ነገር እያለ ነው ማለት ነው። ብሩኬ እንግዲህ እንደምትሰሙት የሚረዳው ሰው አጥቷል። እንግዲህ ብሩኬ ሀይሚዬም ልክ ነች፣ በራሷ ትክክል ነች፣ መፍረድ አይቻልም በሷም። በዙሪያ ያሉትም ሰዎች ደግሞ እንግዲህ የሚረዳ ይረዳዋል፣ እኛም ደግሞ እንረዳዋለን። ምክንያቱም ብሩኬ እንደዚህ አይነት ልጅ አይደለም፣ እንደዚህ አይነት ነገር ሊያደርግ አይችልም። ቢያረግ እንኳን ተሳስቶ ይናገራል እንጂ በፍጹም ሀይሚዬን ሊደብቃት አይችልም። በቃ እንጂ እንደዚህ አይነት ልጅን ያክል ነገር ተፈጥሮ እንዴት ነው የሚደብቃት ሀይሚዬን? በፍጹም ሊደብቃት አይችልም። በቃ ያ ነገር ከተሳሳተ እንኳን ሀይሚዬን እግሯ ስር ተደፍቶ ወርቆ ይቅርታ አድርጊልኝ ብሎ ይቅርታ ካላደረገችለት ከዛ ራሱን ንስሐ ገብቶ ወይም የራሱን ህይወት ይኖራል እንጂ በፍጹም የሁለት ሰው ህይወት ሊያበላሽ አይችልም ብሩኬ። ገባችሁ? እንደ ሌላ ወንድ ለአንዷ ተስፋ እየሰጠ ከዛ ደግሞ እችኛይቱን ደግሞ አለሁልሽ እያለ በፍጹም እንደዚህ አይነት ነገር ውስጥ የሚገባ ልጅ አይደለም ብሩኬ ማለት ነውና እኔ እንደገባኝ ያው ልጅቷ በቃ የሆነ የተሳሳተ ነገር ላይ ናት ያለችው እዩ የተባለች ልጅ ማለት ነው። ወይም ደግሞ የሆነ ተልእኮ አላት ማለት ነው።
እና እንደዛ ነው የሚሰማኝ ማለት ነው እንጂ በፍጹም እንደዚህ አይነት ነገር ተፈጥሮ ከባድ ነው። ብሩኬ ያን ነገር ካደረገው አሁን እያለ ያለው ብሩኬ እኔ ያን ነገር ካደረኩትና ልጁ የኔ ከሆነ እስከዚህ ድረስ መጓዝ ለምን ያስፈልገኛል? በቃ ልጁ የኔ ነው ብዬ አምኜ እኮ እቀበልሽ ነበር ባደርገው ኑሮ፣ ግን አላደረኩትም እያላት ነው ይሄ ልጅ። እንግዲህ እሷ ደግሞ አይ እኔ ነኝ የልጄን አባት ማቀው አንተ ነህ አውቀህ ለመሸፋፈን ነው ይሄን ልጅ ያመጣው አይነት ነገር ውስጥ ገባች ጭራሽ ማለት ነውና ከዛ ልጁ ደግሞ የኔ ነው እኮ ምናምን ነገር ሲል አንተ ጋር የምንተዋወቀው በስራ መንገድ ነው ምናምን ነገር አለች። ወይ ልጅቱ ግን ከባድ ናት የምር። እና ሀይሚዬም ደግሞ በዛ መሀል ሀይሚዬ በቃ ማንኛው ጋር ትሆን የኔ ነበር እና አይዞን ብቻ ዞሮ ዞሮ የድራማው እንትን ነው አካሄድ ነው የተሰጣቸው ካራክተር ነው። ምንም ማድረግ አይቻልም። መጨረሻውን በትዕግስት መጠበቅ ነው። የምንም መሸበር የምንም መጨነቅ የለም። ሀይሚዬና ብሩኬ መቼም አይለያዩም። ኢንሻአላህ ሁሉም ነገር ሰላም ይሆናል። አታስቡ፣ አትጨነቁ እሺ ውዶች። ምንም ነገር ይፈጠራል ብላችሁ አታስቡ። መጨረሻው ቅርብ ያርግልን። እንደዚህ ሩቅ 3 ወር ምናምን የምትሉትን ነገር ደግሞ አቁሙ። እና ደግሞ አንዳንድ ሰዎች እዚህ ቲክቶክ ላይ ላይቭ ላይ ምናምን እየወጣችሁ የምትናገሩትን ነገር አዳዲስ አይዲያ ባሰጡ ጥሩ ነው። አንዳንዴም ከኛ እየተቀበሉ ነው ሌላ ነገር የሚፈጥሩት ገባችሁ? ከኛ እየወሰዱ ነው። እና በፊትም ይሄ ነገር ውስጥ የራሱ የገቡት ብሩኬ ላይቭ ላይ ገብቶ ምናምን የድሮ ፍቅረኛህን ልታመጣ ነው የሆነ የታምራት ሙዚቃ ከፍቶ እንትን ሲል የታምራት ደስታ ሙዚቃ ይወደዋልና እሱም ተናግሯል። ያንን ሲያዳምጥ በቃ የድሮ ፍቅረኛ ትዝ ብላህ ነው የድሮ ፍቅረኛህን አምጣት ምናምን ነገር እየተባለ ነበር ከስር ሲጻፍ። ምንድነው የድሮ ፍቅረኛ የምትሉት? እኔና ሀይሚዬን ለማጣላት እኔና ቅመምዬን ለማጣላት በጣም ነው እንደምትጥሩት ምናምን ነገር ብሎ ብቻ የሆነ ነገር ብሏል። እና በዛ የተነሳ ከተወሰነ ጊዜ በኋላ ይሄን ነገር አይዲያ መጡትና በቃ እንስራበት ምናምን እንትን ብለው መጡ ማለት ነው። ሶ አይዲያ አትስጡ። በቃ ሰላም የሚሆንበትን በቅርብ ቶሎ እንዲያጠናቀቁት ነገር ተናገሩ ብዬ አስባለሁኝ። ከዛ በተጨማሪ ግን ምንም አትጨነቁ፣ አታስቡ። ሁሉም ነገር ይጠናቀቃል፣ ይስተካከላል። ብሩኬም ደግሞ ተረጋጋ ወንድሜ። ዛሬ ደግሞ ጉንፋን አሞት በግድ ነው የሚያወራው ድምጽ ሁሉ። ባለፈው ሀይሚዬ ነበረች፣ አሁን ደግሞ ብሩኬ። ባለፈው ሀይሚዬም በጣም አሟት ነበር ያያችሁት፣ የበዓል ቀን ምናምን እንትኗ ድምጿ ያስታውቅ ነበርና ተጋባባቸው ባልና ሚስቱ። አይገርምም? የኔ አንድ አይነቶች ብቻ። ለማንኛውም ፈጣሪ ደግሞ ሀይሚዬ ይሄ የኔ እናንተ ነገር በቃ አብቁቷል፣ ተለያይተናል በቃ ምናምን የሚለውን ነገር እባክሽ እንደው የተሰጠሽ እንኳን ካራክተር ቢሆን አታውሪው ስለፈጠረሽ። እኛ ሰለቸን እንደዚህ አይነት ነገር መስማትም። በቃ ይሄን ነገር ባወራችሁ ቁጥር የኛ አንድ ኪሎ እየቀነስን ነው በሰማን ቁጥር ማለት ነው። ሶ ባታወሪው አሪፍ ነው ማለት ነው። ከዛ በተጨማሪ ግን ምንም አይነት ተስፋ መቁረጥም ሆነ ምንም አይነት እውነትም ነገር ምንም ነገር የለም። አትጨነቁ፣ አታስቡ። እንደዚህ አይነት እውነት የሚባል ነገር የለም በፍጹም። አንድ ሰው የሆነ ወንድ ልጅ ከአንድ ሴት ልጅ ጋር ከተኛ ኦልሬዲ ተኝቻለሁ ብሎ ማውራት ይችላል። ገባችሁ? የማያቅበት ምንም አይነት መንገድ የለም። አንድ ሴት ደግሞ ካረገዘች ወዳውኑ ልክ እርግዝና ሆዷ ላይ እንዳለ ስታቅ ለልጁ ማሳወቅ አለባት ማለት ነው። ይሄ ለእናንተ አስቤ ነው የእናንተ ህይወት እንዳይበላሽ ብዬ ነው የሚባል ታሪክ የለም። ቆየችም ዘገየችም ወዳውንም ተናገረች ያው ነው መበላሸቱ መበጥበጡ አይቀርም። የና ሀይሚዬና የነ ብሩኬ ህይወት ይሄ ልጅ በሆዷ ከተረገዘ እሷ ደብቀዋት ነው። ልጅ እኮ ነው፣ ወዴት ትደብቀዋለች? ልጅ ነው። ገባችኋ? ስለዚህ መጀመሪያ ነበር ማንኛውም ሴት የምታሳውቀው መጀመሪያ ነበር። ግን ድራማ ስለሆነ ምንድነው ልክ ሀይሚዬና ብሩኬ ቡታጅራ ሲገቡ ይሄ ነገር አቀናብረውበት ምናምን ከዛ እርጉዝ ነኝ ብላ መጣች ማለት ነው። ከዛ በፊት የት ነበረች? ከዛ በፊት የት ነበረች? እና ይሄ ነገር አለ። ምንም አይነት እውነት የለም። ሲጀመር ሁሉም ነገር ውሸት ነው። እያንዳንዱን ነገር ቪዲዮ ካስተዋላችሁ ሁሉም ነገር ኮሜዲ ድራማ እንደሆነ ያስታውቃል ማለት ነው። ስለዚህ ምንም ነገር አትጨነቁ፣ አታስቡ፣ ፏፈሽ በሉ ውዶችዬ። ሀይሚዬና ብሩኬ አንድ ናቸው። አሁንም ወደፊትም አንድ ናቸው። መቼም አይለያዩም። እውነተኛ ነገር በሚዲያ አይወራም። ስለዚህ አትጨነቁ፣ አታስቡ።